والله في عون العبد ما كان العبد في عون أخيه الله عند باريون بمردات لاي نو يا باريا ጓደኛውን ወንድሙን በማገዘለ እስከ ቆመ ድረስ ይሄ የነብዩ አለይሂ ሰላቱ ወሰለም ሐዲስ ነው لانه يعلم انه كلما اعان غيره اعانه الله ሌላን በረዱ ቁጥር አላህ እንደሚረዳቸው ስለሚያውቁ بسم الله الرحمن الرحيم الحمد لله رب العالمين حمداً كثيراً طيباً مباركاً فيه والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه الطيبين الطاهرين وسلم تسليماً كثيراً أما بعد فيا معاشر المسلمين عباد الله السلام عليكم ورحمة الله وبركاته كتلالك علماء وشاتشن مكر إمام ابن القيم رحمه الله تعالى لشيخ الإسلام ابن تيمية تماري روضة المحبين أميبال كتاب الله الزالي يسطن يتقومن تقوما الله عندما يتاوكو علماء وشاتشن النزي إسلام فرطوش نزي تالالاقوش من نوداتشو من ناكبراتشو በእስቲቃማቸው የታወቁ በሱናቸው በአቂዳቸው በመናሃጃቸው በአካሄዳቸው ጥራት ያለውን ሱናን አጽድተው ወልውለው አሰማምረው ለትውልድ ያስረከቡት እነዛ እንቆች እነዛ ተራራ የነበሩ በርቀት የሚታዩ ከአድማስ ባሻገር በታሪክ መስኮት የምታያቸው እነዛ የእስላም ጀግኖች የሚናገሩት ንግግር ውስጥን ስንጥቅ አርጎ ይገባል ባረከላሁ ፊኩም ሐዲሱን እናነባዋለን አዎ እናነባለን እነዚህ ታላላቅ ሊቆች እነሱ የሚያዩበት አይንና የኛ አይን ግን ይለያል እና አንድ የሆነች ጥቆማ ጠቆሙ ባረከላሁ ፊኩም ምን አሉ قال ابن القيم رحمه الله تعالى كان شيخ الإسلام ابن تيمية رحمه الله تعالى من يلالو قال الإمام ابن القيم رحمه الله تعالى كان شيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية عنده له نبرة شيخ الإسلام ابن تيمية نبرو بباهرياتشو مالت بباهرياتشو من نبرو يسعى في حوائج الناس سعيا شديدا بباهرياتشو هنو شيخاتشنا سوتشن لماقز كباري هنا ننكسكاسي أدرقو نبر سعيا شديدا برتو هنا ننكسكاسي أدرقو የሆነ ችግረኛ የሆነ ወንድም ተቸግሮ ዝም አይሉ የሆነች ሙስሊም ተቸግራ ዝም አይሉ የሆነ ሙስሊም ተቸግሮ አይቶ ዝም አይሉ ይሯሯጡ ነበር ሸኻቸው ይያሉ ነገር ተመልከተው ወንድማማችነትን ፍቅርን ለሙስሊም ወንድምህ መሯሯጥ እንዳለብህ ነብዩ እኮ ነግረዋል አዎ ነብዩ አለይሂ ሰላቱ ወሰላም والله في عون العبد ما كان العبد في عون أخيه الله عند باريون بمردات لاي نو يا باريا ጓደኛውን ወንድሙን በማገዘለ እስከ ቆመ ድረስ ይሄ የነብዩ አለይሂ ሰላቱ ወሰለም ሐዲስ ነው ሸይኹል እስላም ይሄን ሐዲስ መሬት ላይ ሲያወርዱት ሲፈጽሙት ሲሰሩት ሲተገብሩት ሰላዩዋቸው እንዲህ ብለው ገለጿቸው كان شيخ الإسلام ابن تيمية رحمه الله تعالى يسعى في حوائج الناس بسوج قداي لي በጣም ይቻኩል ፈጥና በሳዕየን شديدا ብርቱ ሆነ እንቅስቃሴ ያደርጉ ነበር በሚችሉት እንዳቅምት ያግዛሉ ለምንድን ነው ያደረጉት لأنه يعلم أنه كلما أعان غيره أعانه الله ምክንያቱም ሌላን አካል ሌላን ሙስሊም ወንድምን እስከረዱ ድረስ አላህ እንደሚረዳቸው ገብቷቸዋል አለቀ በቃ ይሄንን ያቃሉ ሐዲሱ ገብቷቸዋል ሲገባ እኮ ነው እንደዘምቷል ሰልፊሽ አትሆን አስወዳድ አንተ ያንተ ሆዲ ሙላ ያንተ ልጆች ትገቡ ያንተ ቤት ብቻ ይመር በቃ እንደዛ አይነት አመለካከት ያለው በጮንጯና አለ ሐዲስን በጮንጯና አይን የሚመለከት ማለት ነው ስለዚህ እንደው ለወንድሞቻችን እገዛ እርዳታ በሐሳብ በገንዘብ በጉልበት በሁሉም ነገር ከወንድምህ ጎን መቆም ማለት
አንደኛ ደስታ ይሰጣል፣ ሁለተኛ አላህ ያግዛል። እነዚህ ሁለት መሰረታዊ ነገራቶች አንተ ላይ ይንጸባረቃሉ። እመነኝ ያ አብደላህ፣ ከኔም በላይ ነብዩን እመን። መጀመሪያ ተመልከት፣ እነዚህን ዑለማዎችም ተመልከታቸው። ለወንድም ተሯሯጥ፣ ለወንድም ስራ ተስገብገብ፣ አግዘው፣ ከጎኑ ቁም፣ አይዞህ በል በምትችለው። ገንዘብ ይፈልግ ነበር የለህም ማለት አይዞህ በለው፣ በሐሳብ አረጋጋ፣ ፏይ በል፣ ፍክት ይበል፣ ደስ እንዲለው አድርግ፣ ከጎኑ ሁን በምትችለው። ካለ ሸጎጥ፣ ከሌለ በሐሳብ፣ በጉልበት የምታግዘውን በጉልበት። ቀላል አይደለም ርህራሄ ማሳየት ራሱ። ባረከላሁ ፊክ። ስለዚህ እኒህ ታላቅ የእስላም ሊቅ ሸኻቸውን ሲገልጿቸው لأنه يعلم أنه كلما أعان غيره أعانه الله ሌላን በረዱ ቁጥር አላህ እንደሚረዳቸው ስለሚያውቁ ይሄ ነው። አንተ ብለህ ከሆንክ የብልጥ ልንገርህ፣ ሌላ ነርስ ብልጥ መሆን ነው የፈለግከው አይደል? አዎ። ውጤታማ መሆን አይደል የፈለግከው? አዎ። ሌላ ነርዳ፣ ከወንድምህ ጎን ቆምና የወንድምህን አሳካለህ። የአላህን እርዳታ ታገኛለህ። የአላህን እርዳታ ቀጥታ ከምትፈልግ ይልቅ ወንድምህን እርዳና ፈልገው። ወንድምህን ስትረዳ አላህ ይረዳሃል። እርዳይ ባትለውም ይረዳሃል። በቃ ይሄ ቃል ኪዳን ዋዕድ ነው። ነብዩ አለይሂ ሰላቱ ወሰለም የነገሩህ ነው። ባረከላሁ ፊክ። ይሄንን መቀጥ አድርግ። ይሄንን ያዘው፣ ይጠቅምሃል፣ ይበጃሃል። ለራስህ ነው የመንገዱ። ይኸው በዛ እየጠየቅህ አይደል? መንገደኛ ነህ እኮ እኔም አንተም መንገደኛ ነን። እየጠየቅን አይደል? አዎ። ይኸው አቅጣጫው በዛ ነው። አየህ፣ የአላህን እገዛ የምታገኝበት በማን ነው? ወንድምህን በማገዝ በመርዳት ላይ ከጎኑ በቃ ይሄ ነው ላንተ የሚጠቅምህ። ባረከላሁ ፊክ። ወላሁ አዕለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።